ይህ ደማቅ አቀባበል ለአርሲ ነገሌ ከተማ እግር ኳስ ክለብ የተደረገለት ነው። የ2017ቱ የኢትዮጵያ ከፍተኛ ሊግ ሻምፒዮኑና ወደ ፕሪሚየር ሊጉ ያደገው ነገሌ አርሲ ከተማ አባገዳዎችና ሀደ ሲንቄዎች የመንግስት የሥራ ኃላፊዎችን ጨምሮ በሺዎች የሚቆጠሩ የክለቡ ደጋፊዎችና የከተማው ነዋሪ በባቱና ነገሌ አርሲ ከተሞችና በዙሪያው የሚገኙ ደማቅ አቀባበል አድርገውለታል። የክለቡ አባላትም በተደረገላቸው አቀባበል መደሰታቸውን ለኢቲቪ ተናግረዋል። አንዳንዴ ዝም ብለህ የምታሳልፈው ነገር ቢኖር በቃ ተናግሬ ምንም ቃሎች ሊወጣለት አይችልም። የትኛውም ነገር ብናገር አሁን ይገልጸዋል ብዬ አላስብም። በጣም ደንግጫለሁ እውነት ለመናገር። ከቡልቡላ ድረስ ነው እንግዲህ አይታችኋል የተቀበሉ እና በጣም ደስ ብሎኛል። በጣም ደግሞ የሚያምር አቀባበል ነው ያደረጉልን። እኔ በጣም እጅግ ወደር የለሽ ደስታ ነው የተሰማኝ። ምክንያቱም ከኛ ጎን መሆናቸውን በዚህ መልኩ አሳይተውናል። ጥሩ ድርብ ደስታ ነው ለኛ ማለት ነው። እንደ ዛሬ ደስ ብሎኛ ያውቃል። ስንመጣ የነበረው አቀባበል፣ ህዝቡ ጋር የነበረው ፍላጎት፣ ውስጣችን እኛም ጋር የነበረው ነገር እንደዚህ እንደምንሆን አናቅም ነበር። እዚህ ስንመጣ ያየነው ነገር ነውና በጣም ደስ ብሎኛል። የክለቡ ውጤታማነት ከተሰራው ጠንካራ ስራ የተገኘ መሆኑን ነው የቡድኑ አባላት የገለጹት። የተጎዱ ተጫዋቾች ነበሩና በእነሱ መካከል የነበሩት ተጫዋቾች ድግግሞሽ ጨዋታ ስለነበረባቸው ጫናው መጨረሻ ጨዋታዎች አካባቢ ላይ ዋጋ አስከፍሎን ነበርና እንደገና ሰርተን ለመመለስ ሞክረናል። ውድድሩ ለማለቅ አንድ ሳምንት እስኪቀረው ድረስ የሚወጣው የሚወርደው በአብዛኛው ያልተለየበት ምድብ ነበር። በጣም ጠንካራ ምድብ ከመሆኑ የተነሳ ነገር ግን እኛ ለፍተን እግዚአብሔርም ረድቶን ሻምፒዮን ለመሆን ችለናል። ወረዳ ደረጃ ያልደረሰበት እግር ኳስ እንዲደርስ አድርገን በሁሉም ኦሮሚያ ዞን ከተማ አስተዳደር ወረዳ ገብተን እየሰራን ስለሆነ የስራ ውጤት ነው ለማለት ፈልጌያለሁ። ነገሌ አርሲ ጠንካራ ተፎካካሪ ሆኖ እንዲቆይ ከወዲሁ ዝግጅት መደረግ እንዳለበትም ተገልጿል። እኛ ትልቁን ስራችን የቤት ስራችንን ጨርሰናል ብዬ አስባለሁ። ከዚህ በኋላ ስለ ኳሱ የሚመለከታቸውና ኮሚቴዎቹ እዛ ቅርብ ያሉት ሰዎች ነው ስራቸው ብዬ አስባለሁ። ሊጉ ከባድ ነው። የሀገሪቱ አንደኛ ሊግ ነው። የሚጠበቀው ነገር ሁሉንም ነገር ይጠይቃል። አይምሮንም፣ እውቀትንም ይጠይቃል፣ ገንዘብንም አቅምንም ይጠይቃል። ስለዚህ ለዛ ነገር ከነሱ ጋር ተነጋግረን በኋላ ያለውን ነገር እናሳውቃለን ብዬ አስባለሁ። ብዙ ክለቦች ወጥተው ወርዷል። እነ ሰበታ፣ እነ ጅማ አባ ጅፋር፣ እነ ለገጣፎ አይተናቸዋል። ስለዚህ ከዛ እኛ ትምህርት ወስደናል ማለት ነው። እሱን እንደ ግብአት ወስደን ስራ ነው መስራት አለብን ማለት ነው። እርግጠኛ ሆኜ የምናገረው ክለቡን ጥሩ ተፎካካሪ እንደሆነና እዛው እንዲቆይ ተፎካካሪ ብቻ ሳይሆን የሻምፒዮን ባለቤት ለመጀመሪያ ጊዜ እንዲሆን እንሰራለን። ይህንን ህዝብ ይዘን ምንም አይነት ነገር የሚያስፈልጉንን ተጫዋቾች ከወዲሁ ለማሟላት ባለው ነገር እንሰራለን። ጠንካራ የሆነ ቲም ገንብተን ቀጣይ በፕሪሚየር ሊጉ ላይ እግዚአብሔርም ይረዳናል። ጠንካራ የሆነ ተፎካካሪ ሆነን ፕሪሚየር ሊጉ ላይ እንቆያለን የሚል ግምት አለ። ክለቡ በ2018ቱ የኢትዮጵያ ፕሪሚየር ሊግ በፋይናንስም ሆነ በቡድን አደረጃጀት ጠንካራ ሆኖ እንዲቀርብ ክለቡ እንደ ኦሮሚያም ይሁን እንደ ኢትዮጵያ ሞዴል እንዲሆን ተፎካካሪ ብቻ ሳይሆን የሻምፒዮና ባለቤት እንዲሆንም ጠንክረን እንሰራለን ማለት ነው። አሁን ያሰብነው በቦርድ እንዲተዳደር ነው የፈለግነው። በተለይ ህብረተሰቡ የኔ ነው ብሎ መቀበል አለበት። በመንግስት ደረጃ ብቻ የፋይናንስ አድርገን ይህን ክለብ ማስቀጠል አንችልም እና ባለሀብቱ ህብረተሰቡ የተለያዩ ህብረተሰብ አካላት ይሄ ክለብ የኔ ነው ብሎ ፋይናንስ ማድረግ አለበት። ለዛ ሲባል ቦርዱን አዋቅረናል። ከተማ አስተዳደሩ ለክለቡ ደማቅ አቀባበል ከማድረግ ባለፈ ለአሰልጣኝ አባላትና ለተጫዋቾች የመስሪያ ቦታና የገንዘብ ማበረታቻ ሽልማት አበርክቷል።